የግንባታ እቃዎች ዋጋ በአሁኑ ሰዓት ጨምሯል ወይንስ ቀንሷል? ምንስ ጨምሯል? ምንስ ቀንሷል? እያንዳንዱ በዝርዝር የምናይ ነው የሚሆነው። በተለይ በቅርብ ቤታችሁን ማሰራት ላሰባችሁ፣ መሰረቱን ለማቆም እንዲሁም ደግሞ የፊኒሺንግ ስራዎችን ማሰራት ላሰባችሁ አሁናዊ ዋጋዎቻቸው እያንዳንዱ በዝርዝር የምናይ ነው የሚሆነው። የብሎኬት ዋጋ፣ የፌሮ ብረቶች እንዲሁም ደግሞ የሲሚንቶና የጂፕሰም ቆርቆሮ ሚስማር ጠቅለል ብለን ለግንባታ የሚውሉ እቃዎች በአጠቃላይ አሁናዊ ዋጋዎቻቸው ምን ይመስላል የሚለውን ወደ እናንተ የማቀርብላችሁ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች መግቢያ ላይ እንደነገርኳችሁ እንግዲህ በዛሬው ዕለት የግንባታ እቃዎች ዋጋ ስንት ብር እየተሸጠ ነው እያንዳንዱ በዝርዝር የምናይ ነው የሚሆነው። ውድ ተመልካቾች እንግዲህ በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የዘወትር ተከታታዮች እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። በዚሁ አጋጣሚ የቱርክ ቀለሞችን ለቤታችሁ ማስቀባት ስታስቡ ደግሞ እነዚህን የመሰሉ በጣም ቆንጆ የሆኑ በምትፈልጓቸው አይነት ከለር ያሉ ቱርክ ቀለሞች አሉ፣ ሲልኮማት ቀለሞች አሉ። እንግዲህ የምትመለከቱት አንዱ 15 ሌትር ነው ማለት ነው። እነዚህን ቀለሞች ስትፈልጉ ኮሜንት ላይ ባለ ስልክ ቁጥር ማናገር ትችላላችሁ። ከለር የፈለጋችሁት አይነት ከለር መቀየጥ ይችላል ማለት ነው። እነዚህ ሙሉ እንግዲህ በትዕዛዝ የሚቀየጡ ናቸው። እናንተ የምትፈልጉትን ከለር ካላችሁ በኋላ ከመረጣችሁ በኋላ በዛ ከለር ቀጥታ ተቀይጦ የሚወጣ ይሆናል ማለት ነው። እንግዲህ በሌትር ደረጃ አንዱ 15 ሌትር ነው ማለት ነው። ብዙ አይነት ከለሮች አሉ። እንዲሁም ደግሞ በትንሽ መጠን ለምትፈልጉ በትንሽ መጠን አለው። ሲልኮት ቫርኒሽም ጭምር አለው ማለት ነው። ይሄን ይመስላል። ስለ እነዚህ ቀለሞች ለምሳሌ የሲልኮት ቫርኒሽ እና ሲልኮማቱ ያለው ልዩነት ደግሞ የምነግራችሁ ነው የሚሆነው። እንግዲህ ሲልኮማቱ ባክግራውንድ ነው የሚቀባው። ግድግዳው ጅፕሰም እንደተሰራ ከደረቀ በኋላ መጀመሪያ ላይ የሚቀባ ነው የሚሆነው። ባክግራውንድ ነው የሚሆነው። እሱ እንግዲህ ሲልኮማቱ እንቀባለን ማለት ነው። ከሱ በኋላ የሚደረበው ሲልኮት ቫርኒሽ አለ። ቫርኒሹ በሚደረብ ሰዓት መጀመሪያ የተቀባውን የግድግዳውን ከለር አይቀይርም፣ ባለበት ነው የሚሆነው። ከለሩ ምንድነው ጥቅሙ? ይህን ታች ባክግራውንድ የተቀባውን ቀለም ለብዙ ጊዜ እንዲቆይ ያደርገዋል። ሁለተኛ ቤታችሁን ማጽዳት፣ መወልወል፣ ማጠብ ትችላላችሁ፣ ያ የሚደረበው ቀለም ማለት ነው። ስለዚህ የሁለቱ ያላቸው ልዩነት ይሄ ነው። ሲልኮማቱ ከስር የሚቀባ ነው ባክግራውንዱ ላይ እንደነገርኳችሁ። ይሄኛው ደግሞ ተደራቢ ነው። ጥቅሙም አሁን የጠቀስኩላችሁትን ይመስላል ማለት ነው። ስለዚህ እነዚህን ቀለሞች መግዛት ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ውድ ተመልካቾች እንግዲህ ወደ ግንባታ እቃዎች ዋጋ ስንሄድ ከጅፕሰም የምንጀምር ይሆናል። ናይል ጅፕሰም በአሁኑ ሰዓት 320 ብር እየተሸጠ ይገኛል። እንግዲህ ጅፕሰምም እየጨመረ ነው ማለት ነው። ሌላው ሰጋቱራ ነው። ሰጋቱራ አንድ ኪስ በአሁኑ ሰዓት 400 ብር እየተሸጠ ይገኛል። እንዲሁም ቃጫ ነው። ቃጫ 1 ኪሎ አሁን ላይ 300 ብር እየተሸጠ ይገኛል። ሌላው ሞራሌ ነው። ሞራሌ እንግዲህ ለምንድን ነው ፕላስቲክ ኮርኒስ ስትጠቀሙ ለፕላስቲክ ኮርኒስ የሚውል ነው ማለት ነው። ሞራሌ በጣም እጅግ ከጨመሩት ማቴሪያሎች አንዱ ነው። ባለ 9ኙ 1800 ብር ገብቷል። ለብዙ ጊዜ እንግዲህ 1100 1200 ነበር በቅርብ በአንድ ጊዜ ጨምሯል ማለት ነው። ስለዚህ አሁን ላይ የሞራሌ ዋጋ 1800 ብር ከ600 ብር በላይ ጭማሪ አሳይቷል ማለት ነው። ሌላው ፕላስቲክ ነው። ፕላስቲክ በካሬ ፕላስቲክ 4 አይነት ደረጃዎች አሉት። ለምሳሌ እንበልና ባለ 25 እና ባለ 20 የሚባል አለ። ፕላስቲኩ ባለ 25ቱ ሳይዙ ሰፋ ይላል፣ ባለ 20ው ደግሞ አነስ ይላል። በጥንካሬ ደረጃ ስንሄድ ግን ባለ 20ው እጅግ በጣም ጠንካራና ተመራጭ ሊሆን የሚገባው አይነት የፕላስቲክ አይነት ነው ማለት ነው። ስለዚህ ወደ ዋጋ ስንሄድ በካሬ በ550 ብር እየተሸጠ ይገኛል የፕላስቲክ ዋጋ ማለት ነው። እንዲሁም 520 ብር እና እስከ 500 የሚሸጡም አሉ ማለት ነው። ስለዚህ እነዚህ ጥንካሬያቸውን እናንተ ስትገዙ ከባለሙያ ጋር ሆናችሁ መግዛት ትችላላችሁ ማለት ነው። ልዩነታቸው እጅግ በጣም ሰፊ የሆነ ልዩነት አላቸው። በዋጋቸው ተቀራራቢ ቢሆንም በጥንካሬ ግን እጅግ በጣም ሰፊ የሆነ ልዩነት አላቸው። ይሄን በጥንቃቄ ሊሰራ ይገባል ማለት ነው። ሌላው ሚስማር ነው። ሚስማር አንድ ባኮ ሚስማር አሁን ላይ 1000 ብር ገብቷል። እንግዲህ ሚስማር ቤታችሁን ጣራውንም ለምትሰሩ
እንደዚህ ለጅብሰም ስራዎች ይሁን ለፕላስቲክ የሚያስፈልግ ይሆናል። ስለዚህ የባኮ ዋጋ 1000 ብር ገብቷል። ሌላው ቆርቆሮ ነው። ቆርቆሮ ደረጃ 1 950 ብር በአሁኑ ሰዓት እየተሸጠ ይገኛል። ሁለተኛ ደረጃው 770 ብር እየተሸጠ ይገኛል። ሶስተኛ ደረጃ ወይንም ለአጥር የሚውለው ስሷ ቆርቆሮ ደግሞ 640 ብር ገብታለች። እንግዲህ ሶስተኛ ደረጃውን ቆርቆሮ ጨምሯል ማለት ነው። ሌላው ሲሚንቶ ነው። ሲሚንቶ ናሽናል ሲሚንቶ በአሁኑ ሰዓት 1400 ብር እየተሸጠ ይገኛል። ሲሚንቶ እንግዲህ ባለበት ተረጋግቷል ማለት ነው። ሌላው የመብራት ገመዶች ናቸው። የመብራት ገመድ እንግዲህ በጣም ቀንሶ ነበር። አሁን ደግሞ ጭማሪ እያሳየ ነው ማለት ነው። ለምሳሌ 1.5 የመብራት ገመድ 1800 ብር የነበረው ወደ 1500 ዝቅ ብሎ ነበር። አሁን ላይ 1600 ብር ገብቷል። 100 ብር ጭማሪ አሳይቷል። አሁንም ሌላው 2.5 የመብራት ገመድ እስከ 2400 ደርሶ ነበር። አሁን ላይ 2500 ብር ወደ 2800 ነበር። 400 ብር ያክል ቀንሶ ነበር። አሁን ላይ 2500 ገብቷል። ሌላው ኮንዲት ነው። ኮንዲት አንድ ፍሬ 50 ብር ገብቷል። አሁን ላይ ኮንዲት እንግዲህ ለብዙ ጊዜ እስከ 25 ብር ነበር። በአንድ ጊዜ ወደ 50 ብር ከፍ ብሏል ማለት ነው። እስካቶላ 20 ብር ነው። እስካሁን ያልጨመረው እሱ ነው። እስካቶላ በፍሬ 20 ብር የተሸጠ ይገኛል። ሌላው የዲሽ ገመድ ነው። እንግዲህ ቤታቸውን ቻክ ታሰሩ የዲሽ ገመዶች ይቀበራል። አንድ ጥቅል 450 ብር ገብቷል። ሌላው የላሜራ ቀለሞች ናቸው። ቤታችሁ ሙሉ ፊኒሽንግ ከጨረሳችሁ በኋላ መጨረሻ ላይ መስተዋት ከመቅጠባችሁ በፊት የላሜራ ቀለሞች ይቀባሉ። በወርቃማው 1 ጋሎን 2800 ብር ይሸጥ ይገኛል። እንዲሁም በብራማው ደግሞ 3000 ብር። እነዚህ በድል የሆኑ ናቸው። አንደኛ የሚባሉ ቀለሞች ናቸው። ስለዚህ ዋጋቸው ይህንን ይመስላል። ሌላው እንግዲህ ዶግለር ወይንም ደግሞ የሰረገላ ቁልፍ ቤታችሁን ለምሳሌ የውስጥ በሮች ክላስ ክፍሎች በር ከተጠቀመበት አስገጥሙ ዶግለር ያስፈልጋችኋል። እንዲሁም ሊበላሽባቸው ይችላል። እንዲሁም የፍሬንቹ የተለያየ ነገር እንግዲህ ዶግለር በአንደኛ ደረጃው 1600 ብር እየተሸጠ ይገኛል። ዶግለር ማለት እንግዲህ የሰረገላ ቁልፍ ማለት ነው። ሌላው ብሬከር ቦክስ ነው። ባለ 6ቱ 700 ብር። የግርፍ ሽቦ ለምትፈልጉ ደግሞ ቤታችሁን ለምታስገርፉ አሁናዊ ዋጋው አንድ ጥቅል 2500 ብር እየተሸጠ ይገኛል። ሌላው እንግዲህ የፌሮ ዋጋዎች የብረት ዋጋ ባለ 8 900 ብር እየተሸጠ ይገኛል። ባለ 10 1600 ብር፣ ባለ 12 2200 ብር፣ ባለ 14 2700 ብር እየተሸጠ ይገኛል። ውድ ተመልካቾች እንግዲህ የብረት ዋጋ ይሄንን ይመስላል። ቤታችሁን እንግዲህ ማሰራት ላሰባችሁ እነዚህን መረጃዎች እጅግ በጣም ይጠቅሟችኋል ማለት ነው። ሌላው የብሎኬት ነው። የብሎኬት ባለ 20 52 ብር እየተሸጠ ይገኛል። ባለ 15 48 ብር እየተሸጠ ይገኛል። የብሎኬትም ዋጋ እንግዲህ አሁን የጠቀስኩላችሁን ይመስላል። ውድ ተመልካቾች የግንባታ እቃዎች ዋጋ በአሁኑ ሰዓት አሁን የጠቀስኩላችሁን ይመስላል። እንግዲህ የግንባታ እቃዎች ሲጨምሩም ሆነ ሲቀንስ ወደ እናንተ መረጃዎችን የማቀርብላችሁ ነው የሚሆነው። ለዛሬ ያስኩላችሁ መረጃ አሁን የሰማችሁትን ይመስላል። በሌላ አስተማሪ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።